ካብ ህዝብን ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ካና ታሪኽ ናይ ንሽቶ ዓቢ ኤሪሳት ድምፅ ውጹዓት አንዳንዴም ራሱ ነው ክሬት የሚያደርገው ችግሩን ይመጣሉ አሰምን ይዙብሃል ወይ ሉላዊነትህን ይደፍሩብሃል ያለ ህዝቡን ሰብአዊ መሰሉንና አገሪቷን በሙሉ በኢኮኖሚ የሚሆን በሰብአዊ መሰል በጣም ዲስትሮይ አድርጓታል ያለው እንደዛም ያው ስልጣኑ ላይ ለመቀጠል እንደዛ ህዝቡ ላይ የማታለል ደሴም ኢትዮጵያ ላይ እንዳለው ኤርትራ ውስጥም መጡ ያለ ህዝቡን ያታልላል እስኪ ለኤርትራ ህዝብና ይሄ ኢትዮጵያውያን የሚያደርጉት የኤርትራን ሉላዊነት የመንካት ነገር ደግሞ ለዲክታቶር ኢሳያስ እንደ አንድ ስልጣኑ ላይ ለመቆየት ወይ ለማታለል ምክንያት እንደሚሆን ያለው እስኪ ለምን ህዝቡም እየተታለለ ስለሚኖር እስኪ ይሄን ነገርስ ምን ትላለ አንደኛ ማለት ትክክለኛ ነገር የውስጣዊ ጉዳያችንን ማድረግ እንችል ነበር ግን ደሴም እሱም እያታለለ ነው የሚኖረው እስኪ ስለዚህ ምን ትላለ አዎ ትክክል እንግዲህ ጦርነት ለማስቀረት ብዙን ጊዜ ዲክቴተሮች ናቸው ጦርነት ውስጥ የሚገቡት ህዝብ በጉዳዩ ላይ ተሳታፊ ሲሆን ህዝብ ጦርነት አይወድም የህዝብ ተወካዮች ምክር ቤት መሪውን ተጠያቂ የሚያደርግ የህዝብ ተወካዮች ምክር ቤት ካለ ያ የህዝብ ተወካዮች ምክር ቤት አስቦ ስለ ኮንስቲትዩዌንቱ መርጦ የላከው ህዝብ ነው የሚያስበው ሲወስን ጦርነት ያስፈልገናል ወይ ለምንድነው አስፈልጊ የሚሆነው ብሎ እንትን አንቀው ነው የሚይዙት መሪውን ዝም ብሎ ካዡሊ አንድ ውሳኔ ሊወስን አይችልም ምክንያቱም ተጠያቂ ነው ስለዚህ ህገ መንግስታዊ መንግስት ወይም ደግሞ መሪውን ተጠያቂ የሚያደርግ የተወካዮች ምክር ቤት ያለበት መንግስት ወደ ጦርነት የሚሄድበት አባዜው ያነሰ ነው ምንም እንደዛ ፍላጎት ቢኖረው ተጠያቂ ስለሚያደርገው የህዝብ ተወካዮች ምክር ቤት አስቦ ነው የሚያደርገውና በኤርትራ ውስጥ ያለው ያው አምባገነን መሪ አለ አቶ ኢሳያስ አፈወርቂ አምባገነን ለ34 አመት ምንም የሰላም መንገድ ማንኛውም አይነት ግጭት በሰላም ፈቶ ያክል ኢሳያስ አፈወርቂ ያንቷ ሪሶርስም ደሴም እንደ ኢትዮጵያ ለውትድርና ለመሳሪያ ያዋለ ህዝቡን በድህነት በችግር በስደት ያኖረው ነው አዎ እና የሰላም በሰላም የፈታው እኔ አንድ ጉዳይ ነው ማለት ከሰዎች ጀምሮ እስከ አገሮች ምንም ቁጭ ብሎ ተስማምቶ የፈታው ነገር የለም እኔ እስከማውቀው ድረስ የኤርትራ ፖለቲካ ኤርትራ አገር ከሆነ ጀምሮ የምከታተለው ነው ከዛ በፊት ደግሞ በትጥቅ ትግል ጊዜ ደግሞ ከጓደኞቹም ከማንኛውም አይነት ኃይል እዛ በረሃ ያሉ አሸንፎ መውጣት አለበት የሱ መንገድ ካልሆነ በስተቀር ሌላ ምንም ነገር አይታየውምና ይሄ ደግሞ ሌላው ችግር ነው እንግዲህ ያው ካማ አይቀር ሁለቱም criticize ካረግና አይቀር we have to be objective ዋናው ደግሞ እሱ ነው እዚህ ላይ ፕሮፓጋንዳ ኤርትራውያን ስለሆነን የኤርትራ ጉዳይ ሳይድ ይዘን ለመነጋገር አይደለም ኢንፋክት ሐሳቡ ኢትዮጵያውያንም እንደዚህ ቀርበው የልባቸውን እንዲያወሩ እኛ ህዝብ ለህዝብ እንደዚህ የሀገሮቻችን ጉዳይ እንድንናገር ኦነስት ሆነን ነው ዲቤት ማድረግ ካስፈልገም ዲቤት እንድናደርግ ነው ከፖለቲከኞቹ ወጭ እነሱ የፈለጉትን ያድርጉ እኛ ግን ያው ስልጣን አላቸው ኢሳያስ ከአቢጋ
ይናገራል እኛ ግን we can set the አጀንዳውን እኛ ህዝብነን set ማድረግ ያለብን እነሱ በነገሩን ሳይሆን አሁን ብዙ የሚዲያ አውትሌት በህግደፍ በኩል የህግደፍ ፕሮፓጋንዳ የሚነዙ አሉ መጥበህ አሰብ ፈለጉ ምናምን የሚል በዛ በኩል ደግሞ አሰበኛ ነው ምናምን የሚሉ ደግሞ እነ ሀሌታ የሚባል አንድ በላይ መንገሻ የሚባል ጋዜጠኛ አለ የዩቲዩብ ይሄን ነገር የሚያራግበው አዎ ሌሎችም አሉና we have to put these people out of business sense የሚሰጡ ሰዎች ዜጎች የመንግስት ፕሮፓጋንዲስት ሳይሆኑ ለህዝባቸው የሚያስቡ ሰዎች ከሁለቱም አገሮች እንደዚህ ኦብጀክቲቭ የሆነ ህዝቡን የሚወክል ንግግር ማድረግ ያለብን ይመስለኛልና ያ በኤርትራ ውስጥ ምንም ከሱ ጋር ያያይዘ እንደ ህዝብ ሁሉ ጊዜ ማለት ሁሉ ጊዜ the same ስህተት እየሰራን the same ስራ እየሰራን እንዴት ነው ማለት አንድ አይነት ስህተት አንድ አይነት ስራ እየሰራን የተለየ ውጤት መጠበቅ የለብንም ከውጊያ ተምረን የመሪዎችም የማታለል መሪዎች ማለት እኛንን ሁሉ ጊዜ ተጎጆቹ የልጆች ደም ነው የሚፈሰው ኢኮኖሚ ያገሪቷን ኢኮኖሚ መሳሪያ ላይ ባወሩ ቁጥር ህዝብ ነው የሚራበው እና ከመሪዎች ውጭ እንደ ህዝቦችም አንድ አይነት ስህተት እየሰራን የተለየ ውጤት መጠበቅ እንደሌለብን ለምንድነው እንደዛ የምንጠብቀው ህዝቡስ ሁሉ ጊዜ ተታላይ የሚሆነው ለምንድነው ትላለ ለምንድነው የሚታለለው ይሄ አይሆንም ሞክረናል ሊል አይችልም በሁለቱም ዘንድ ማለት ነው በኤርትራም በኢትዮጵያም ህዝብ እንደዛ ብሎ ምን ማድረግ አለበት ትላለ እስኪ እንግዲህ ይሄንን ነገር ህዝብ ድምጽ የለውም ያ በኢትዮጵያ ውስጥ ልክ እንዳልኩሽ ዲሞክራሲ ከሌለ በምን አርጎ ነው ይታፈናል ለምሳሌ አንድ ዘፋኝ ዲሽታጊና የሚሉ ሰውዬ ታሪኩ የሚባል እንደዛ የገባቸው ሰዎች ብዙ ናቸው ግን ምንም በቃ ደሃ ንግግር ጥሩ ነበር ግን ማን ይስማህ የሚባል አባባል አለ አይደለ ደሃ ሲናገር አድማጭ የለውም ዊዝደም ቢኖረው አድማጭ የለውም አንድ ሰው ጦረኛ የሆነ ወይም ደግሞ አንድ ፎሎወርሺፕ ያለው ሰው ግን አንድ ነገር የማይረባ ነገር ተናግሮ ሚሊየንስ ይሰሙታል ኢንፍሉዌንሻል የሆኑ ሰዎች አሉና ኢንፍሉዌንሻል የሆኑ ሰዎች መፍትሄ መናገር አለባቸው instead of ፕሮፓጋንዳ እና ኤርትራ ውስጥ እንደዛ መናገር አይፈቀድም completely ቶለራንስ የለም ኤርትራ ውስጥ አንድ ነገር ከመንግስት ጋር የሚጋጭ ነገር አንድ ነገር ብትናገር ያው ፀሐይን አታያትም ተመለሰ ያ እና የዲሞክራሲ ጉዳይ ነው ህዝቡ ስልጣን ቢሰጠው ኤርትራና የኢትዮጵያ ህዝብ በአንድ ቀን ፈቶት ያድራል የኛ ጉዳይ ምክንያቱም ያቃላ our future is ግን እንደዛም ብቻ አንድ ላይ ነው ባይገርምሽ ትናንትና ይችን ልጨርስ ትናንትና የሆነ ቪዲዮ ሳይ ነበረ አጭር ቪዲዮ ነው የትግራይ እናቶች ጸሎት ሲያርጉ መልላ ሲያርጉ እና ሴትየዋ እንትን ጸሎቱ ስትመራ ይሄ ጦርነት እኮ ለትግራይ ወጣቶች ብቻ ብላችሁ አትጸልዩ ለኢትዮጵያውያን ለአማራው ወጣት ሲመጣ ይሞታል ከኤርትራ ሲመጣም ይሞታል ልጆቻችንም ይሞታሉ የልቧ ስፋት እዚህ ሴትዮ በቃ በጣም ሲንሲር ሆና ነው በቃ እናቶችን ኢንስትራክት የምታረጋቸው እንዴት መጸለይ እንዳለባቸውና so heart በጣም touching
እና ህዝብ እንደዚህ ነው እነዚህ እንግዲህ ሃይማኖት ናቸው መጻፍ አይችሉም ወይም ኢሊቶች አይደሉም የሚባሉ ናቸው ግን መፍትሄው እነሱ ጋር ኢሊቶቹ ናቸው እንግዲህ ችግር የሆኑብን እኛ ጋር እናቀልሃለን አንተ ምን ታውቃለህ ብለው ልጆቻቸው ጦርነት ውስጥ ያግሯቸዋልና የሆነ አባባል አለ ኤልሱ ዲክቴተሮች የሚጠቀሙበት ከውጭ የሚመጣ ጠላት ካንተ የባሰ ክፉ መሆኑን አሳምናቸው ካንተ የባሰ እንደሆነ አሳምናቸውና ከዛ ታዳጊያቸው ሆነ ተከሰተ ይላል እንደዛ ነው የሚያርጉት በቃ አሁን ወርዛን ኢሳያስ አለ ብለን እንድናስብ አብይ የሚባል መሬታችን ሊወር ባህራችን ሊይዝ የሚፈልግ አንድ አብይ የሚባል ጭራቅ አለ ብለን እንድናስብ ይፈልጋል ያ ከኢሳያስ በላይ ጭራቅ ግን ከኢሳያስ በላይ ጭራቅ የለም አብይ ጭራቅ ሆናለሁኝ ካለ ደግሞ የኤርትራ ህዝብ can defend መሬቱና አገሩ ኢሳያስ ኖሮም አልኖረም ነገር ግን በቃ ከኔ በላይ ጭራቅ አለ ብሎ እንትን ምንድነው ሆስቴጅ ይዞት ይኖራል ማለት ነውና የኛ ጉዳይ ካት ኤንድ ክሊር ነው የኢትዮጵያ ጉዳይ ደግሞ ያው የአንድነታቸውም ችግር አለባቸው የውስጥ ፖለቲካ የህዝቡ አንድነት ትልቅ ችግር አለና they have a lot to work on in this ያ ማለት እኛ ማለት እንደ ህዝቦች እንትን ከሰራንበት እንደኛ ሰዎች ናቸው እንስራ ይሄም ሞቲቬት ለዛሬ ራሱ እንደ ኤርትራውያን ሆነን በአማርኛ ኢንተርቪው ለማድረግ የምፈልገው ያ እንደኛ የ9 ወር ሰዎች ናቸው አብይ የሚሆን ሌላ so his ካብ ህዝብና ህዝቢ ናይ ህዝቢ ህዝቢ ድልድል ቃና ታሪክ ናይ ንሽቶ ዓቢ ኤሪሳት ድምፂ ውፅዓ